ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 12 ሰዓት ላይ በጀመረ ጨዋታ ሊቨርፑል በአንፊልድ በኖቲንጋም ፎረስት 3-2 መሸነፉ አይዘነጋም። ከጨዋታው በኋላም አሰልጣኝ አርነ ስሎት በጨዋታው ዙሪያ የሰጡት አስተያየት አለ። ይህንንም አስተያየት በዛሬው ቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በሰጡት ሀሳብ ላይ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝም በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሰጡት አስተያየት የምንገባ ይሆናል። በመጀመሪያ አስተያየታቸውን የሰጡት በጨዋታው ዙሪያ ነበረ። እናም በሰጡት አስተያየት ምንድን ነው ያሉት? በጣም መጥፎ የሚባል ውጤትን ነው ማስመዝገብ የቻልነው በዚህ ጨዋታ ላይ። በተለይ ደግሞ በሜዳ በአንፊልድ የምታደርገው ጨዋታ ከማንኛውም ክለብ ጋር ብትጫወት እንደዚህ አይነት ሽንፈት ሊያጋጥምህ አይገባም። በተለይ ደግሞ ጨዋታውን ከተመለከትን የመጀመሪያዎቹን 30 ደቂቃ በጣም በአሪፉ ሁኔታ ነበር መጀመር የቻልነው። ምናልባትም በዚህ ሲዝን በጣም ጥሩ አጀማመርን መጀመር የቻልነው በዚህ ጨዋታ ላይ ነበረ። ብዙ ቻንሶችን ክሬት ማድረግ ችለን ነበረ። ነገር ግን እነዛን ቻንሶች ሳንጠቀምባቸው ቀርተናል። እነሱ ደግሞ በአንድ አጋጣሚ ወደኛ የግብ ክልል ወደኛ ቦክስ ውስጥ ገቡ። ያችንም ጎል ማስቆጠር ችሏልና ለማመን የሚያስቸግር ነው። ምክንያቱም ብዙ ቻንሶችን ክሬት አድርገ ጎል ሳታስቆጠር እነሱ ደግሞ ቻንስ ክሬት ባደረጉ ቁጥር ጎል የሚቆጠር ከሆነ ይህ ለማመን የሚያስቸግርና ለመቀበል ራሱ የሚከብድ ነገር ነው የሚል አስተያየትን ሰጥተው በመቀጠል አስተያየታቸውን የሰጡት ጨዋታው መጨረሻ አካባቢ ከተመለከትን የኋላ መስመር ተከላካዮች ቦታ ላይ ሁለት የመሀል ሜዳ ተጫዋቾች መጫወት ችሏልና በዛ ዙሪያ በሰጡት አስተያየት ምንድን ያሉት? በመጀመሪያ ደረጃ ሳቡዝላይን በቀኝ ክንፍ ተከላካይ መስመር ላይ ማስገባት ነበረብን። ምክንያቱም ደግሞ ሁለቱም የቀኝ ክንፍ ተከላካይ ተጫዋቾቻችን ስለተጎዱ፣ በእርግጥ ጆ ጎሜዝ እዛ ቦታ ላይ መጫወት ይችላል። ነገር ግን ደግሞ ሳምንቱ ሙሉ ለሙሉ ትሬኒንግ ስላላደረገ ብቁ ነው ብዬ ስላላሰብኩኝ አላስገባውትም። ከሁለተኛው አጋማሽ በኋላ ግን 2-0 ከተመራን በኋላ ጎል ማስቆጠር ስለፈለግኩኝ ኢብራሂም ኮናቴን በማስወጣት ሂጎ ኢኬቲኬን ማስገባት ችያለሁና 3-3-4 አይነት አሰላለፍን ነበር ስንጫወት የነበረው። ምክንያቱም እንግዲህ በዚህ ስቴዲየም ላይ ጎል ካስቆጠርክ ምንም ነገር ሊፈጠር ስለሚችል ጎል ለማስቆጠር በጣም ከፍተኛ ጥረት አድርገን ነበረ። ነገር ግን ኢኬቲኬ ከገባ በኋላ ብዙ ቻንሶችን ክሬት ያደረግን ስላልመሰለኝ ተጨማሪ ቅያሬዎችን ማድረግ እንዳለብን ስላሰብን ሪስክ መውሰድ አለብን ብለን ተጫዋቾችን ቀየረን ማስገባት ችለናል። ነገር ግን ቅያሬያችንም ሪስክ የወሰድነው ነገርም ውጤታማ አላደረገንም። ምክንያቱም እንግዲህ ከቅያሬው በኋላ ብዙም ሳይቆይ ሶስተኛ ግብ ስለተቆጠረ የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት በኖቲንጋም ፎረስት የመጀመሪያ ግብ ዙሪያ ላይ ነበረ። ምክንያቱም ይህች ግብ ሊቨርፑል ሲቲ ላይ ቨርጅል ቫንዳይክ ካስቆጠራት ግብ ጋር የምትመሳሰል አይነት ግብ ነው የነበረችው እና በዚህ ዙሪያ በሰጡት አስተያየት ምንድን ነው ያሉት? በጨዋታው ላይ ከግቧ ከተቆጠረች በኋላ ተጫዋቹ በኦንሳይድ ፖዚሽን ላይ ወይም ደግሞ ኦፍሳይድ አልነበረም የሚል ሀሳብ ስለተነገረኝ ያን ያህል ትኩረት አልሰጠውትም። ጨዋታው ከተጠናቀቀ በኋላ ግን ኦፍሳይድ ፖዚሽን ላይ ነበረ የሚል አስተያየትን እየተሰጠ ነው የሚገኝ። እንደዚህ አይነት ግቦች እኛ ላይ ሲጸድቁ ለመጀመሪያ ጊዜ አይደለም። ከአትሌቲኮ ማድሪድ ጋር በነበረው ጨዋታ ሁለቱ ግቦች በተመሳሳይ አይነት መልኩ ነው ጎል የተባሉት። ከዛ በተጨማሪም ሌላ አንድ ጨዋታ ላይም እንደዚህ አይነት ነገሮች መፈጠር ችለዋል። ምናልባትም ሊቨርፑል ማንቸስተር ሲቲ ላይ ካስቆጠረው ግብ የበለጠ በረኛው ላይ ተጽዕኖ የፈጠሩ እንቅስቃሴዎችን ማድረግ ችለው ነበር በሌሎች ጨዋታዎች ላይ። ነገር ግን እነዛ አጸድቋል። እንደዛ ቢሆንም እንኳን በዚህ ሰዓት ስለ ዳኞቹ ማወራበት ነገር ላይ አይደለሁም ያለሁትኝ። ራሳችንን መመልከት ያለብን ሁኔታ ውስጥ ነን ያለ ነው። ምክንያቱም በጨዋታው ላይ 3 ግቦች ተቆጥሮብን ነው ተሸንፈን የወጣ ነውና ያቺ ጎል ጸደቀች አልጸደቀች የሚለው ላይ በዚህ ሰዓት የምንነጋገርበት ጊዜ ላይ አይደለንም የምንገኘው። ራሳችንን በደንብ የምንመለከትበት ጊዜ ላይ ነው ያለ ነው። ምክንያቱም በጨዋታው ላይ ግቧ ከመቆጠሯ በፊት ጎል እናስቆጥራለን የሚል እምነት ነበረኝ። ነገር ግን ግቧ ከተቆጠረች በኋላ ብዙ ቻንሶችንም ራሱ ክሬት ማድረግ ስላልቻለን የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ሊቨርፑል በዚህ ሰዓት ቀውስ ውስጥ ነው የሚገኘው። በተለይ ደግሞ በየሳምንቱ አንድ አይነት ነገሮችን ነው እየተመለከትን የምንገኘው። ከቆመ ኳስ ጎል እየተቆጠረባችሁ ነው፣ እንደዚሁም ደግሞ ያገኛችሁትንም ቻንሶች ወደ ግብነት እየቀየራችሁ አይደለም የሚገኘው። በእርግጥ እዚህ ላይ ተጫዋቾቹም ኃላፊነት መውሰድ አለባቸው። እርስዎ ግን ከዚህ ችግር ውስጥ ከዚህ ቀውስ ውስጥ ሊቨርፑልን የማወጣበት አቅም አለኝ ብለው ያስባሉ ወይ ተብለው ተጠይቀው ነበርና በዚህ ዙሪያ በሰጡት አስተያየት ምንድን ነው ያሉት? ሙሉ ለሙሉ የኔ ኃላፊነት ነው፣ አሸነፍንም ተሸነፍንም የኔ ኃላፊነት ነው። ተጫዋቾቹም ጎል ከተቆጠረባቸውም በኋላ ከፍተኛ ጥረት ሲያደርጉ ነበር። እስከ መጨረሻው ደቂቃ ድረስ ጎል ለማስቆጠር ጥረት ሲያደርጉ መመልከት ይችላል። ደጋፊዎቹም እንደዚሁ እስከ መጨረሻው ደቂቃ ድረስ ከጎናችን ሆኖ ሲደግፉን ነበረ። እንደዚሁም የሲቲን ጨዋታ መመልከት ችዬ ነበርና እኛ ብቻ አይደለንም እየተቸገርን የምንገኘው፣ ሌሎች ቲሞችም እየተቸገሩ ነው የሚገኙት። ነገር ግን በተሸነፍንባቸው ጨዋታዎችም አብዛኞቹ ጨዋታዎች ላይ እኛ ነበር የበላይነት
የበላይነትን ስንወስድ የነበረ ብዙ ቻንሶችንም ክሬት ስናደርግ ነበረ። ነገር ግን ከቅርብ ጊዜ ወዲህ እነዛን የፈጠርናቸውን እድሎች ወደ ግብነት እየቀየርን አይደለም የምንገኘው። በተቃራኒው ደግሞ የተፈጠሩብን እድሎች እንዳለ ወደ ግብነት ነው እየተቀየሩ የሚገኙት። በእርግጥ እንደዚህ ሆኖ ይቀጥላል ማለት አይደለም። ሙሉ ሲዝኑ እንደዚህ አይነት እንቅስቃሴ እያደረገን እንቀጥላለን ማለት አይደለም። ነገሮች ይቀየራሉ። እንዲቀየሩ ግን ኢነርጂ ያስፈልገናል። ይሄ እድሎችን ወደ ግብነት የሚቀየር ኢነርጂ ከውስጣችን ውስጥ ሊኖር ይገባል። ያ ኢነርጂ የሚኖረን ከሆነና ጎል የምናስቆጠር ከሆነ ተጋጣሚ ቡድኖች ላይ ከፍተኛ ጫናን ያሳድራልና ከዛ በኋላ ተደጋጋሚ ጎሎችንም ማስቆጠር እንችላለን። በዛሬው ጨዋታ ላይ ግን በተቃራኒው የሆነው እነሱ ቀድመው ግብ አስቆጠሩ። ከዛ በኋላ ለነሱ ጥሩ መነሳሻም ሆኖ ማገልገል ችሏል። በእርግጥ በተሸነፍንባቸው ጨዋታዎች ላይ ማሸነፍ የምንችልባቸው ሁኔታዎች መፈጠር ችለው ነበረ። ምናልባትም ሌላ ጊዜ ቢሆን ኖሮ የውጤት ቀውስ ውስጥ ባንሆን ኖሮ ይህንን ጨዋታ በቀላሉ የምናሸንፍበትም ነገር ሊፈጠር ይችል ነበረ። ነገር ግን አሁን ላይ ጥሩ የሚባል ጊዜ ላይ አይደለንም የምንገኘውና ጨዋታዎችን ማሸነፍ የምንፈልግ ከሆነ ሌላ ጊዜ ከሚያስፈልገን የበለጠ መስራት መቻል አለብን የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ባለፈው ሲዝን የእንግሊዝ ፕሪሚየር ሊግ አሸናፊ መሆን ችለው ነበርና በዚህ ሲዝን ግን በጣም መጥፎ የሚባል ጊዜን እያሳለፉ ነው የሚገኙትና በራሱ ላይ ጥያቄ አሉት ወይ? ምናልባትም መጠራጠር አለ ወይ? እንደዚሁም ደግሞ ከዚህ መጥፎ ውጤትስ የመውጫ መንገድ አለ ወይ ተብለው ተጠይቀው ነበርና በዚህ ዙሪያ በሰጡት አስተያየት አዎ አሁንም የመውጫ መንገድ አለ። ምክንያቱም በቡድናችን ውስጥ በጣም ኳሊቲ ያላቸው ተጫዋቾች አሉን እና በእነዚህ ተጫዋቾች አማካኝነት ከዚህ የውጤት ቀውስ ውስጥ መውጣት እንችላለን። በእርግጥ ሁልጊዜም አሸነፍክም ተሸነፍክም ጥያቄዎችን ታነሳለህ። አሰላለፉ ትክክል ነው ወይ? የይዘን የገባነው ታክቲክስ ትክክል ነው ወይ? ምንስ ማሻሻል አለብን? የትኛው ቦታ ላይ የተሻለ ነገር ማድረግ እንችላለን የሚል ጥያቄን ታነሳለህ። ይህንን ስል ግን ጥርጣሬ አለኝ ማለት አይደለም። ነገር ግን እዚህ ላይ አንድ አስረግጬ መናገር የምፈልገው ነገር አለ። በቅርብ ጊዜያቶች ላጋጠሙን ሽንፈት ኃላፊነቱንም ተጠያቂነቱንም እኔ ራሴ ወስዳለሁ። ምክንያቱም ስታሸንፍም ኃላፊነቱን የምትወስደው አንተነህ፣ ተጠያቂ የምትሆነው አንተነህ። ስትሸንፍም በተመሳሳይ መልኩ የምትጠየቀው አንተነህ። እናንተ ሌላ ጥያቄ እስካልጠየቃችሁኝ ድረስ ስለ ዳኛው ስለተለያዩ ምክንያቶች እስካላነሳችሁብኝ ድረስ እኔ አላነሳም። ምክንያቱም አሁን እያሳየነው ላለነው ብቃት ለሽንፈቶቻችን ምንም አይነት ምክንያት በቂ ምክንያት አይሆንም። ምክንያቱም በጣም መጥፎ የሚባል ጊዜን እያሳለፍን ነው የምንገኘው። በቅርብ ጊዜያቶች ውስጥ እያሳየነው ያለነው አቋም ራሱ በቂ አይደለም። ከዚህ የተሻለ ነገርን ማድረግ አለብን። ለዚህ እያሳየነው ላለነው የወረደ አቋምም ተጠያቂው እኔ ነኝ የሚል አስተያየትን ሰጥቷል። በመቀጠል አስተያየታቸውን የሰጡት በጨዋታዎች ላይ ብዙ እድሎችን እየፈጠራችሁ ነው የሚገኙ፣ ነገር ግን ተጫዋቾቹ እነዚህን እድሎች ወደ ግብነት እየቀየሩ አይደለም የሚገኙትና ምናልባት ጎል ላይ ሲደርሱ ነርቨስ እየሆኑ ነው ወይ? እንደዚሁም ደግሞ ጎል ላይ ማስቆጠር ጫና ውስጥም ስለሆኑ ነው ወይ ጎሎችን እያስቆጠሩ ያልሆኑት የሚል ጥያቄን ተጠይቀው ነበርና በዚህ ዙሪያ በሰጡት አስተያየት በዚህ ሰዓት ላይ እንደዛ ነው ብዬ አላስብም። ነገር ግን ደግሞ በተጫዋቾቹ ምን እያሰቡ እንደሆነ ነርቨስ ናቸው ወይ የሚለውን ነገር ለመመለስ ትንሽ ያስቸግራል። ምክንያቱም እኔ በቦታው ላይ አይደለሁም ያለሁት፣ ሜዳ ውስጥ አይደለሁም ያለሁት። እኔ ብዙ ቻንሶችን ክሬት እንዳደረግን እመለከታለሁ። ነገር ግን በተጫዋቾች ጭንቅላት ውስጥ ምን እየሄደ እንዳለ ግን በእርግጠኝነት መናገር አይቻልም። እንደኔ ሀሳብ ከሆነ ግን ነርቨስ ሆነው ነው ብዬ አላስብም፣ ወይም ደግሞ ኮንፊደንሳቸውን አጥተው ነው ብዬ አላስብም። በዚህ ጨዋታ ላይ እንደተመለከት ነው ማካሊስተር ጥሩ የሚባል ሙከራ ማድረግ ችሎ ነበር። ነገር ግን ደግሞ የኖቲንጋም ፎረስት ተከላካዮች በጥሩ ሁኔታ መከላከል ችሏልና ሊቨርፑል ተጫዋቾች ኮንፊደንሳቸውን አጥተዋል ብዬ አላስብም በዚህ ሰዓት የሚል አስተያየትን ሰጥተዋል። በመጨረሻ አስተያየታቸውን የሰጡት በተጠቀሙት 3-4 ፎርሜሽን ዙሪያ ነበርና በሰጡት አስተያየት ምንድን ያሉት በመጀመሪያው አጋማሽ በተለይ በአራት ተከላካይ በ3 የመሃል ሜዳና በ3 አጥቂዎችን መጮት ችለን ነበረ እና መሐመድ ሳላና ኮዲ ጋክፖ ላይ ኳሶችን ሲይዙ ተመልክተናል። ነገር ግን ቻንሶችን ክሬት ማድረግ አልቻሉም። ምክንያቱም ፎረስቶች በጣም በብዙ ተከላካዮች ነበር ሲከላከሉ የነበሩትና በጣም ለማጥቃት ብለን ተከላካይ አስወጥተን ያ ማጥቃት ባህሪ ያለውን ተጫዋች ማስገባት ችለናል። ሀሳቡ የነበረው በአራት አጥቂዎች የኖቲንጋም ፎረስት ተከላካዮችን ለማስጨነቅ ነበረ። በእርግጥ በጨዋታው ላይ ስንጀምርም ራሱ በአንድ የመሀል ስፍራ ተጫዋች ተከላካይ ቦታ ላይ ሲጫወት ነበር። ያ በጉዳት ምክንያት ነው ያጋጠመው። እናም በጨዋታው ላይ ጎል ከተቆጠረብን በኋላ ጎል ማስቆጠር ስለነበረብን የመከላከል ባህሪ ያለውን ተጫዋች አስወጥተን የማጥቃት ባህሪ ያለውን ተጫዋች ማስገባት ችለናል። ይህንን ነገር እንግዲህ ባለፈው ሲዝንም ማድረግም ችለን ነበር። በተለይ ደግሞ በኖቲንጋም ፎረስት ሜዳ ላይ በተደረገ ጨዋታ ኢብራሂም ኮናቴን አስወጥቼ ዲያጎ ጆታን አስገብቻለሁ። ከዛ ከጥቂት ሰከንድ በኋላ ጎል አስቆጥሮ አቻ መሆን ችለናል። የዛን ጊዜ እንግዲህ ሀሳቤ
በጣም ምርጥ የሚባል ነበረ። ነገር ግን የዛሬው ቅያሬ ውሳኔ ግን ቀሽም ሆኖ መመልከት ችለናል የሚል አስተያየትን ሰጥተዋል። በአጠቃላይ አሰልጣኝ አርነ ስሎት በጨዋታው ዙሪያ የሰጡት አስተያየት ይህንን ይመስላል። እሳቸው በሰጡት አስተያየት ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁንስ አሰልጣኝ አርነ ስሎት የሊቨርፑል አሁን ያለበትን የውጤት ቀውሱን መቀየር ይችላሉ ወይ የሚለውን ጥያቄን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።